ቢሊዮነርስ አፍሪካ በኢትዮጵያ ውስጥ እጅግ የናጠጡ ሀብታሞች በሚል ርዕስ የ10 ባለሀብቶችን ስም ዝርዝር አቅርቧል። መጽሔቱ እንደገለጸው ግብጽ፣ ናይጄሪያ እና ደቡብ አፍሪካ በቢሊዮን የሚቆጠር ሀብት ያላቸው ባለሀብቶችን ማፍራት የቻሉ ቢሆንም ኢትዮጵያ ግን ያላት ቢሊዮነር አንድ ብቻ ነው ብሏል። ከሳቸው በታች ያሉት ደግሞ ያው እንግዲህ ሚሊዮነር ናቸው ማለት ነው። እነዚህ 10 የኢትዮጵያ ሀብታሞች እነማን ናቸው? ትላልቅ የቢዝነስ ኢምፓየር የገነቡ ለበርካቶች ስራ የፈጠሩ ኢንዱስትሪዎችን የመሩና በአገሪቱ የፋይናንስ ዘርፍ ተጽዕኖ መፍጠር የሚችሉ በርካታ ሚሊዮነሮች ኢትዮጵያ ውስጥ እንዳሉ ዘገባው አትቷል። ዛሬ ለንባብ በበቃው በዚህ ዝርዝር ውስጥ ከ1 እስከ 10 የተቀመጡትን እንደሚከተለው እዘረዝርላችኋለሁ። ከ10ኛው እንጀምርም። 10ኛው ግርማ ዋቄ ናቸው። የቀድሞ የኢትዮጵያ አየር መንገድ ስራ አስፈጻሚ። የተሰማሩባቸው የቢዝነስ ዘርፎች አቪዬሽን፣ ሎጂስቲክስ እና ኢንቨስትመንቶች ናቸው። ግርማ ዋቄ የኢትዮጵያ አየር መንገድን ከአፍሪካ ግንባር ቀደም አየር መንገዶች በማሸጋገር የተከበሩ የአቪዬሽን ስራ አስፈጻሚ ናቸው ሲል መጽሔቱ ገልጿቸዋል። ከ2004 እስከ 2011 የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ በመሆን የአየር መንገዱን መስፋፋት መርተዋል። ገቢንና ዓለም አቀፍ ተደራሽነትንም ጨምረዋል ሲል አድንቋቸዋል። በኋላም በሩዋንዳ ኤር ሊቀመንበር በመሆን በ2022 ወደ ኢትዮጵያ አየር መንገድ እንደገና የቦርድ ሰብሳቢ ሆነው በመመለስ በ2023 የአቪዬሽን ባለፈ በመላው አፍሪካ በሎጂስቲክስ እና በኢንቨስትመንት ፕሮጀክቶች ላይ መስራታቸውንም መጽሔቱ ጽፏል። የእሳቸው ተጽዕኖ የኢትዮጵያን የአቪዬሽን ኢንዱስትሪና የኢኮኖሚ ሁኔታን በመቅረጽም ቀጥሏል ብሏቸዋል። ቢሊዮነርስ አፍሪካ። 9ኛ ኃይሌ ገብረስላሴ። የተሰማራባቸው የቢዝነስ ዘርፎች መስተንግዶ ማለትም ሆስፒታሊቲ፣ አውቶሞቲቭ፣ ግብርናና ሪል ስቴት። የኢትዮጵያ ታዋቂው የረጅም ርቀት ሯጭ ኃይሌ ገብረስላሴ በተሳካ ሁኔታ ወደ ንግድ ስራ ተሸጋግሯል ብሎታል። ቢሊዮነር አፍሪካ በ9ኛነት አስቀምጦታል። ከኢትዮጵያ የናጠጡ ሀብታሞች መካከል 9ኛው በማድረግ ኃይሌ ሪዞርት በኢትዮጵያ በፍጥነት እያደገ ያለ የቅንጦት ሆቴል ሰንሰለት መስራች ነው ብሎታል። ከሃዩንዳይ ጋር በመተባበር በማራቶን ሞተርስ ኢንጂነሪንግ አማካኝነት የኤሌክትሪክ መኪኖችን ጨምሮ የተሽከርካሪዎች መጋጠምና ስርጭትንም እንደሚቆጣጠር ገልጸዋል። ኃይሌ ገብረስላሴ 1500 ሄክታር መሬት ያለው የቡና ተክል፣ የሪል ስቴት ልማት፣ የአካል ብቃት ማዕከላትና ሲኒማ ቤቶችን ያጠቃልላል የሚለው መጽሔቱም ከንግድ ባሻገር ትምህርትና አትሌቲክስን የሚደግፍ በተለይም በታላቁ የኢትዮጵያ ሩጫ የአፍሪካ ትልቁ የጎዳና ላይ ሩጫ ቀጥተኛ በጎ አድራጊ ሆኖ ቆይቷል ሲልም ዘርዝሯል። በ8ኛ ደረጃ የተቀመጡት አቶ ቡዛየው ቢዘኑ ናቸው። መጽሔቱ እንዳለው አቶ ቡዛየው የተሰማሩበት የንግድ ዘርፎች ግብርና፣ ሪል ስቴት፣ ማዕድንና ማምረቻ ናቸው። ቡዛየው ቢዘኑ ታዋቂ ኢትዮጵያዊ ስራ ፈጣሪና የኢስት አፍሪካ ሆልዲንግ መስራች ሲሆኑ በአገሪቱ ትልቁ የኢንዱስትሪ ባለሀብቶች መካከል አንዱ ናቸው ብሏቸዋል መጽሔቱ። በእሳቸው አማር የኢስት አፍሪካ ሆልዲንግ ወደ ተለያዩ ዘርፎች በማስፋፋት የምርት አግሮ ፕሮሰሲንግ፣ ህትመትና ማሸግ፣ ትራንስፖርት፣ ሪል ስቴት፣ ሲሚንቶ ማምረቻና የድንጋይ ከሰል ማውጣትን ጨምሮ መሰማራታቸው መጽሔቱ ጽፏል። የእሳቸው የንግድ ኢምፓየር እንደ ናሽናል ሲሚንቶ፣ የኢስት አፍሪካ አግሮ ቢዝነስ፣ የኢስት አፍሪካን ታይገር ብራንድስ በኢትዮጵያ የመጀመሪያ የሆነው የግል ኢንዱስትሪ ፓርክ መስርተው በአገሪቱ የኢንዱስትሪ እድገት አስመዝግበዋል ሲልም ጽፎላቸዋል። በቡዛየው ታደለ ፋውንዴሽን አማካኝነትም የማህበራዊ ኃላፊነትና የዘላቂ ልማት ስራዎችንም እንደሚደግፉም ቢሊዮነርስ አፍሪካ ጽፏል። በ7ኛነት መጽሔቱ ያስቀመጠው አለማየሁ ከተማ ነው። በኢትዮጵያ የኮንስትራክሽን ኢንዱስትሪ ውስጥ አንቀሳቃሽ ኃይል ሆነው ቆይተዋል ብሏቸዋል ቢሊዮነርስ አፍሪካ። እንደ አውሮፓውያን አቆጣጠር በ1989 የተመሰረተው ድርጅታቸው አለማየሁ ከተማ አጠቃላይ ስራ ተቋራጭ ወይም ኤኬጂሲ ከዋና መንገዶችና ድልድዮችን ጨምሮ በአገሪቱ ካሉት በጣም አስፈላጊ የመሰረተ ልማት ፕሮጀክቶች ጀርባ አጥንት ሆነው ቆይተዋል ይላል። እንደ ዋሪ
ሪጅ አድዋ መንገድና ሻሸመኔ ዶዶላ አስፋልት ኮንክሪት ፕሮጀክት ያሉ ፕሮጀክቶችን በመስራት የኢትዮጵያን የትራንስፖርት አውታር በእጅጉ አሻሽለዋል ያለው መጽሔቱ ለሀብቱ ከተማ ከግንባታ ባለፈ በሪል ስቴት በማኒፋክቸሪንግ እና በእንግዳ ተቀባይነት $500 ሚሊዮን ሀብት አፍርተዋል ሲል ጽፎላቸዋል። ለኢትዮጵያ ልማት ያበረከቱት አስተዋጽኦ በአገሪቱ የንግድ ምህዳር ውስጥ ከፍተኛ ተጽዕኖ ፈጣሪ ያደርጋቸዋልን ብሏል። በስድስተኛ ደረጃ ቢሊዮነርስ አፍሪካ መጽሔት ያስቀመጣቸው ደግሞ ከተማ ከበደ ናቸው። ከተማ ከበደ የተሰማሩበት የቢዝነስ ዘርፎች ጨርቃጨርቅ፣ ሪል ስቴትና ማምረቻ ናቸው። ከተማ ከበደ በጨርቃጨርቅ ሪል ስቴትስ እና ሎጂስቲክስ ላይ ያተኮረ ታዋቂ ኢትዮጵያዊ ስራ ፈጣሪና የኢትዮጵያ ትልቁም የንግድ ቡድን የሆነው የኬኬ ፒኤልሲ መስራች ነው ይላል ቢሊዮነርስ አፍሪካ። የእሱ የጨርቃጨርቅ ኢምፓየር ለአገር ውስጥና ለዓለም አቀፍ ገበያዎች ያቀርባል ያለው መጽሔቱ ከፍተኛ ጥራት ያለው ልብስና የክር ምርት ተሰማርተዋል ብሏል። ከማኒፋክቸሪንግ ባለፈ በንግድ ሪል ስቴትና በሆቴል ልማት ላይ ከፍተኛ ኢንቨስትመንቶች እንዳሉትም ጠቅሷል። የተለያዩ ፖርትፎሊዮዎች ያሉትና በኢትዮጵያ የኢንዱስትሪ መልክዓ ምድር ላይ ጠንካራ ተሳትፎ ያለው ከተማ ከበደም በስራ ዕድል ፈጠራና በኢኮኖሚ እድገት ውስጥ ቁልፍ ሚና እንደሚጫወትም የቢሊዮነርስ አፍሪካ ዘገባ ይጠቁማል። በአምስተኛ ደረጃ የተቀመጠው ደግሞ ኢዮብ ወይም ጆ ማሞ ነው። የተሰማራባቸው ዘርፎችም ፔትሮሊየም፣ ሪል ስቴት እና የስፖርት ኢንቨስትመንት መሆናቸውን ጠቅሷል። ኢዮብ ወይም ጆ ማሞ በፔትሮሊየም እና በሪል ስቴት የኃይል ማመንጫ ቢዝነስ ገንብቷል። የካፒቶል ፔትሮሊየም ግሩፕ ዋና ስራ አስፈጻሚ እንደመሆናቸው መጠን በዋሽንግተን ዲሲ እና በኒውዮርክ ሲቲ ከፍተኛ የነዳጅ ማደያዎችን እንደሚቆጣጠሩ ኩባንያው በአንድ ወቅት $800 ሚሊዮን እንደሚያወጣ ይገመት እንደነበረም ጽፏል። የእሱ ኢንቨስትመንቶች ከነዳጅ ማከፋፈያ በላይ ናቸው የሚለው የቢሊዮነርስ አፍሪካ ዘገባም በቨርጂኒያ የሪል ስቴት ዘርፍ ላይ መሰማራታቸውን አስታውቋል። እንደ ኢሮፓውያን አቆጣጠር በ2024 ወደ ስፖርት ዘርፉን በመግባት የኤምኤልኤስ ክለብ የሆነውን ዲሲ ዩናይትድ የጋራ ባለቤት በመሆን ኢትዮጵያ ከዓለም አቀፍ እግር ኳስ ጋር ያላትን ግንኙነት እንድታጠናክር አድርገዋል ሲል ቢሊዮነርስ አፍሪካ ጽፎ ተመልክተናል። የማሞ ተጽዕኖ በኃይል በመሰረተ ልማትና በስፖርቶች ላይ የተዘረጋ ሲሆን ይህም በዓለም አቀፍ የንግድ መድረክ ቁልፍ ሰው ያደርገዋል ብሏል። በአራተኛ ደረጃ መጽሔቱ ያስቀመጠው አቶ ቴድሮስ አሸናፊ ነው። አቶ ቴድሮስ የተሰማሩበት ዘርፍ ኢነርጂ፣ የሸማች እቃዎችና ሪል ስቴቶች ናቸው። አቶ ቴድሮስ ኢነርጂን፣ የፍጆታ እቃዎችና ሪል ስቴትን የሚያካትት የተለያዩ የንግድ ኢምፓየር ገንብተዋል ይላል ቢሊዮነርስ አፍሪካ መጽሔት። በጅጅጋ ተፋሰስ ከፍተኛ እንቅስቃሴ ያለው የኢትዮጵያ የመጀመሪያው አገር በቀል የነዳጅ ጋዝ ፍለጋ ኩባንያ የሳውዝ ዌስት ኢነርጂ መስራች እና ሊቀመንበር ናቸው። በኢትዮጵያ የነዳጅና ጋዝ ኢንዱስትሪ ቁልፍ ተዋናዮችን የሆኑትን የሳውዝ ዌስት ዴቨሎፕመንት እና አፍሪካ ኤነርጂ አገልግሎትንም እንደሚመሩ ጠቅሷል። አቶ ቴድሮስ ከኃይል አቅርቦት እስከ ሸቀጣሸቀጥና ሪል ስቴት ዘርፍ ባሉ ስራዎች ላይ መሰማራታቸው የጠቀሰው ዘገባው ሳውዝ ዌስት ኤነርጂ የተሰኘ ድርጅት እንዳላቸው አስረድቷል። አቶ ቴድሮስ በተጨማሪም በኢትዮጵያ ውስጥ ተወዳጅ የሆነው የማዕድን ውሃ ማለትም አምቦ ውሃ ባለቤት መሆናቸውን ያስረዳው መጽሔቱም በተለያዩ ዓለም አቀፍ ድርጅቶች ውስጥ የቦርድ አባል መሆናቸውንም አስታውቋል። በቢሊዮነርስ አፍሪካ በዚህ ዝርዝር ውስጥ በሶስተኛነት የተቀመጡት ባለሀብት አቶ በላይነህ ክንዴ ናቸው። $1,000 በሚያንስ ካፒታል ቅቤና ማር በመሸጥ ስራ የጀመሩት አቶ በላይነህ ክንዴ በአሁኑ ወቅት በላይነህ ክንዴ ግሩፕ የተሰኘ ግዙፍ ተቋም ለመስረት መቻላቸውን ያስረዳው ዘገባ ድርጅታቸው ባለፉት 17 ዓመታት ወደ $600 ሚሊዮን ገቢ ማግኘቱን ጠቅሷል። ቢኬጂ ባለፉት 17 ዓመታት ከ$600 ሚሊዮን በላይ ገቢ በማስገኘት ከኢትዮጵያ ከፍተኛ ግብርና ላኪዎች መካከል አንዱ እንደሆነ የገለጸው መጽሔቱ ከኢትዮጵያ የሰሊጥ ላኪዎች መካከል አንዱ መሆናቸውን ጠቅሷል። ከግብርና ባሻገር ቢኬጂ ወደ ማጓጓዣ ወይም ትራንስፖርት፣ የኮንስትራክሽን፣ መስተንግዶና ወይም ሆስፒታሊቲ እንደዚሁም ማኒፋክቸሪንግ መስፋፋቱን ገልጸዋል። ከዋና ፕሮጀክቶቹ ውስጥ አንዱ በየቀኑ 1.4 ሚሊዮን ሊትር የምግብ ዘይት የሚያጣራው ፌቤላም ኢንዱስትሪያል ኮምፕሌክስ መሆኑን የጠቀሰው ቢሊዮነርስ አፍሪካ የእሱ ፈጠራዎች ከ3000 ለሚበልጡ ዜጎች የስራ ዕድል መስጠት መክፈቱንና ይህም በኢትዮጵያ ኢኮኖሚ ላይ ከፍተኛ ተጽዕኖ እንደሚያሳድሩ ገልጸዋል።
በመጽሔቱ በሁለተኛነት የተቀመጡት ባለሀብት አቶ ሳሙኤል ታፈሰ ናቸው። የሰንሻይን ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ የሆኑት አቶ ሳሙኤል በኮንስትራክሽን ዘርፍ ተሰማርተው ከ5000 በላይ መኖሪያ ቤቶችና የንግድ ህንፃዎችን መገንባታቸውን፣ በሺዎች የሚቆጠሩ ኪሎ ሜትር መንገዶችን መስራታቸውን ቢሊየነርስ አፍሪካ መጽሔት ዘገባ አመልክቷል። ቢሊየነርስ አፍሪካ በኢትዮጵያ ውስጥ 10 እጅግ የናጠጡ ሀብታሞች በሚል ርዕስ ዝርዝራቸውን ሲያቀርብ መጽሔቱ እንደገለጸው ግብጽ፣ ናይጄሪያና ደቡብ አፍሪካ የተለያዩ በቢሊየን የሚቆጠሩ ሀብት ያላቸው ባለሀብቶችን ማፍራት የቻሉ ቢሆንም ኢትዮጵያ ግን ያላት ቢሊየነር አንድ ብቻ ነው ብሏል። እሳቸውም ሼክ መሐመድ አላሙዲ ናቸው። ዛሬ ለንባብ በበቃው በዚህ ዝርዝር ውስጥ አላሙዲ በቁጥር 1 ላይ የተቀመጡ ሲሆን የሀብታቸው መጠን $9.56 ቢሊዮን መሆኑን ገልጿል።